ዲጂታል ነጋሪት ሳምንታዊ ራዲዮ ፕሮግራም ተጀምሯል። ዲጂታል ነጋሪት የራዲዮ ፕሮግራም ዘወትር እሁድ ከቀኑ 7 ሰዓት እስከ 8 ሰዓት በኮቨናንት አቤት ጥብቅና ድርጅት ከአራዳ ኤፍኤም 95.1 ጋር በመተባበር ወደ አድማጮች የሚቀርብ ሳምንታዊ የህግ ፕሮግራም ነው። እንግዲህ ዛሬም በተለመደው ሰዓታችን ተገኝተናል። አብረናችሁ የምንቆየው ከኮቨናንት አቤት ጥብቅና ድርጅት እኔ ጠበቃ ፍቃዱ አንዳርጌ እንዲሁም ደግሞ በቴክኒክ ክፍሉ አቤል አብሮናል። እንግዲህ ቀደም ሲል ባለፉት 5 ሳምንታት የኮንስትራክሽን ዘርፍን በተመለከተ አንድ ትልቅ እንግዳ ይዘን እየተወያየን እንገኛለን። እንግዲህ እንግዳችን አቶ ዘውዱ ተፈራ ወርቄ ናቸው። አቶ ዘውዱ ተፈራ ወርቄ እንኳን በድጋሚ ለመገናኘት አበቃን። እንግዲህ አድማጮቻችንም እንደሚያስታውሱት ባለፉት 5 ሳምንታት ስለ ኮንስትራክሽን ምንነት፣ ስለ ውል፣ ስለ ህግ እያነሳን ነበረ እና ኮንስትራክሽን ሰፊ ገንዘብ የሚንቀሳቀስበት ከፍተኛ የሆነ ገንዘብ የሚንቀሳቀስበት ብዙ አካላቶች የሚሳተፉበት እንደ ሀገርም እንደ ትውልድም ደግሞ ያለው ፋይዳ ቀላል የሚባል አይደለም። ስለዚህ ምክንያቱም አንድ ግንባታ ሲገነባ አሁን ላለው ትውልድ ብቻም ሳይሆን የወደፊቱንም ግምት ውስጥ ያስገባ ነውና በዚህ ሂደት ውስጥ ህግ ምን አይነት ሚና አለው የሚለውን ነበር እያነሳን አቶ ዘውዱ ስንወያይ የቆየ ነውና አድማጮቻችንም ያው ለሚሰጡን ምላሽ ጥሩ ነው። ምክንያቱም እርስዎ ባለፉት 40 ዓመታት በዚህ ዘርፍ ላይ በማማከር ስራ ላይ ቆይተዋል። በደንብ ነው ስርዓቱን እየተረዱት ያሉት። ከዛ በተጨማሪ ደግሞ በማስተማርም በማሰልጠንም ዳኞችን ድረስ ከማሰልጠን ደረጃ ደርሰዋል እና አሁንም አድማጮቻችን አቶ ዘውዱ ጋር የምንቆየውን ነገር በትኩረት እንድታዳምጡት እንጠይቃለን። አቶ ዘውዱ እንግዲህ ምናልባት ወደ ውይይታችን ከመግባታችን በፊት ምናልባት የሚሉኝ ነገር አለ ስለ ፕሮግራሙ? በተከታታይ ነው እየቀረብን ያለ ነውና ምን ይላሉ እስኪ? ያው እንግዲህ እንዳያችሁት ፊልዱ ወይም መስኩ በጣም ሰፊና ውስብስብ ነው። ያው ከብዙ ህጎች ጋር ይገናኛል። የብዙ ውሎች ግብአት አለበት የሚለው ነገር አሁን በደንብ እየተረዳን የመጣን ይመስለኛልና በዚሁ አስተሳሰብ ቀጥሎ ዛሬ አሁን በምናየው 6ኛው ሲስተም የኮንስትራክሽን ኮንትራክት ማኔጅመንት ሲስተም ወደሚለው ወደ ዋናው እስካሁን መንደርደሪያ ነው። 5 ሳምንት ስንደረደር ነው የቆየ ነው። የት ለመድረስ ነው? ያው ኮንትራክት እንዲኖረን ነው። አሁን እንግዲህ ሳምንት በተወያየ ነው የፕሮክሪመንት ማኔጅመንት ሲስተም ሂደት ኮንትራክት በኤምፕሎየር እና በኮንትራክተር መካከል ተፈርሟል የሚል ደረጃ ላይ ደርሰናል። ኦኬ፣ ከተፈረመ በኋላ ከዛስ የሚለውን ነገር አይ ቲንክ በጣም ሰፋ ያለ ጊዜ እስካሁን ከወሰድናቸው የበለጠ ይሄኛው የሚወስድ ይመስለኛልና ምናልባት ፍሬምወርክ መስጠት በሚችል ደረጃ ለማቅረብ እሞክራለሁ። ግን አንዳንዴ ቁንጽል ሲሆን ብዥታ ስለሚፈጥር ሊዝ የሚገባውን ነገር በማንሳት ቀደም ሲል ካየናቸው ሲስተሞች ጋር ያለውንም ግንኙነት አይቼ ወደ ኮንስትራክሽን ኮንትራክት ማኔጅመንት ሲስተም ይሄ በኦና በኤል ይወከላል ያልነውን እሱን ወደ መወያየት እንሄዳለን ማለት ነው። መልካም አቶ ዘውዱ እንግዲህ አድማጮቻችን ሀሳብ አስተያየት ካላችሁ በአጭር መልእክት ቁጥር 8545 እንዲሁም ደግሞ በስልክ ቁጥር 011 55 85 431 ወይም ደግሞ የመጨረሻውን 32 አድርጋችሁ አስተያየት፣ ሀሳብ፣ ጥያቄም ካላችሁ ልታደርሱ ትችላላችሁ። እንግዲህ ከአጭር ሙዚቃ ቆይታ በኋላ ወደ ውይይታችን እንገባለን። አብራችሁን ቆዩ። የምንወያየው በኮንስትራክሽን ውልና ህግን ጉዳይ በተመለከተ ነው። እንግዲህ አብረን እንግዳ አድርገን ያቀርብናቸው አቶ ዘውዱ ተፈራ ወርቄ ናቸው። ባለፉት 40 ዓመታት በኮንስትራክሽንና በህግ ማማከር ዘርፍ ያሳለፉ ያስተማሩ ስልጠናም ሲሰጡ የነበሩ ሰው ናቸው። ብዙ ትምህርት እንደምታገኙበት ተስፋ እናደርጋለን። በዋናነት የተነሳው ሀሳብ አንድ ኮንስትራክሽን ከመጀመሪያው ከሂደቱ ጀምሮ እስከ መጨረሻ ድረስ እስከ ፍጻሜው ድረስ ምን አይነት ሂደቶችን ማለፍ አለበት፣ በኮንስትራክሽን ውስጥ የሚነሱ አለመግባባቶች መነሻቸው ምንድን ነው፣ በዚህ ሂደት ውስጥ ደግሞ ምን አይነት መፍትሄ ማምጣት አለበት የሚሉ ራሱን የቻለ ፎርሙላ አዘጋጅተዋል። እነዚህ ፎርሙላቸውም በዋናነት በ7 ነጥቦች ላይ በኮንስትራክሽን ከመጀመሪያ ጀምሮ እስከ ሂደቱ እስከ መቋጫው ያለውን በ7 ከፍለው እያብራሩልን ነው የነበረው። ባለፈው ውይይታችን ስለ ጨረታ ሂደት ስናነሳ ነበር። በዛሬው ደግሞ ስለ ኮንስትራክሽን ማኔጅመንት ሲስተም መነሻ አድርገን ውይይታችን እንቀጥላለን። አቶ ዘውዱ እንግዲህ ወደ ውይይታችን ሂድ።
ሶስተኛው ሲስተም ኮንስትራክሽን ኮንትራክት ማኔጅመንት ሲስተም ይባላል። በውስጡ 3 ሰብ ሲስተሞች አሉ። በጣም ሰፊ ናቸው። አንደኛው የፐርፎርማንስ ሰብ ሲስተም ይባላል። ለምን ውል ከገባን በኋላ ፐርፎርም ማድረግ ስለሚጠበቅብን። ሁለተኛው ነን ፐርፎርማንስ ሰብ ሲስተም ይባላል። ይሄ ደግሞ ምናልባት በኮንትራክተሩ ወይም በኤምፕሎየሩ ሊገጥም የሚችል የብሪች ኦፍ ኮንትራት የውል መጣስን በተለይ የሚመለከት ነው። እንግዲህ ሌላው ከኮንስትራክሽን ኮንትራት ማኔጅመንት ከሌላው ኮንትራት የሚለየው በመጀመሪያው ውይይትም አንስታችሁ የነበረው ምንድን ነው የሚለየው የሚለው አንዱ መለያ ደግሞ ለአስተዳደሩ ለማኔጅመንቱ 3ኛ ወገን ይፈልጋል። እሱን ለማመልከት ኮንፎርማንስ ሰብ ሲስተም በሚለው ሮል ኦፍ ኢንጂነር ኮንሰልታንትን ኢንቫይት የሚያደርገው ሰብ ሲስተም ይኖራል ማለት ነው። ስለዚህ ኮንስትራክሽን ኮንትራት ማኔጅመንት ሲስተም ስንል ኤምፕሎየሩን የሚመለከት ኮንትራክተሩን የሚመለከት በጋራና በተናጠል ፕሮሰሱን ደግሞ ማኔጅ የሚያደርገው ኮንሰልታንት መኖሩን ለማረጋገጥ ኮንፎርማንስ ሰብ ሲስተም የሚለው በጣም ኢምፖርታንት ነው። እንግዲህ ኮንስትራክሽን ኮንትራት ማኔጅመንት ሲስተም ጋር ስንደርስ ከላይ የተማርናቸውን ነገሮች እንግዲህ ያው ይዘን ነው የምንሄደው። ይሄ ሲስተም ከኮንትራት ኢፌክትስ ኦፍ ኮንትራት ሰብ ሲስተም ጋር ይገናኛል። አሁን የተፈረመውን ኮንትራት ልንፈጽም ነው ማለት ነው። ዋና ደረጃው ነው ማለት ነው። አዎ ማለት ኢፌክት ኦፍ ኮንትራት ያው የምናውቀው ውል ከተፈረመ በኋላ መፈጸም አለበት። ስለዚህ እሱ ሲስተም ከዚህ ጋር በቀጥታ ይገናኛል። እንዴት ነው እዚህ የደረስነው? ያው ባለፈው ሳምንት እንደተማርነው በፕሮኩርመንት ማኔጅመንት ሲስተም እሱ ደግሞ ከኮንትራት ፎርሜሽን ሰብ ሲስተም ጋር እንደሚገናኝ አይተናል። ስለዚህ ሰብ ሲስተሞቹና ሲስተሞቹ እርስ በርስ የተገናኙ መሆናቸውንም በዚሁ እያረጋገጡ መሄድ ጥሩ ነው የሚሆነው። እንግዲህ አሁን ያለንበት ኮንስትራክሽን ኮንትራት ማኔጅመንት ሲስተም ከመጣንባቸው ሲስተሞች ራዲካሊ ይለያል። እንደዚህ ትራንስፎርማቲቭ የሆነ ለውጥ አለ። እስካሁን በህግ ነበረ ስንሄድ የነበረው። በህግ ሄደን በተለይ በፕሮኩርመንት ማኔጅመንት ሲስተም አማካይነት ሄደን ፕሪ ኮንትራክቹዋል ሪሌሽንሽፕ ላይ ነበርን። አሁን ውል ፈርመናል ወይም ባለጉዳዮቹ ፈርመዋል። ስለዚህ ኮንትራክቹዋል ሪሌሽንሽፕ ይኖራቸዋል ማለት ነው። ስለዚህ ኢምፕሎየሩን በካፒታል ሌተር ኢምፕሎየር ብለን የምንጠራው፣ ኮንትራክተሩን በካፒታል ሌተር ኮንትራክተር ብለን የምንጠራው፣ ፕሮጀክቱንና ኮንትራቱን የሚያስተዳድረው ደግሞ ኮንሰልታንት ወይም ኢንጂነር የሚባለውም በካፒታል ሌተር አይዴንቲፋይ ተደርጎ የምንሄድበት ነው ማለት ነው። ይሄ ትልቅ ሺፍት ነው። ስለዚህ ኮንትራክቹዋል ሪሌሽንሽፕ አለ። ያው የህግ ሪሌሽንሽፑ ደግሞ በኮንትራትን የሚመለከቱ ጉዳዮች ሁሉ እንዳሉ ሆነው ማለት ነው። እዚህ ውስጥ እንግዲህ 3 ክሪቲካል ስቴክሆልደሮች አሉ ማለት ነው። እሱን ክላሪፋይ ማድረግ ጥሩ ነው የሚሆነው። ኮንትራክተር ማን ነው? ምንድን ነው በህግ? ኢምፕሎየር ማን ነው? ምንድን ነው በህግ? ኮንሰልታንት ማን ነው? ምንድን ነው በህግ የሚለውን በኋላ ሚናቸውን ኢምፕሎየርና ኮንትራክተር ያላቸውን ግዴታዎች ብለን ያልነውን ፌል ካረጉ ደግሞ የላያቢሊቲ የሚለውን ነገር አታች የምናደርግባቸው ናቸው። ኮንሰልታንት ወይም ኢንጂነር የምንለው ደግሞ ይህንን በማስተዳደር የኮንስትራክሽን ማኔጅመንት ሲስተሙንና ፕሮሰሱን ማኔጅ የሚያደርግ ስለሆነ ሚና ነው ያለው። እሱ ግዴታና ኃላፊነት ማይወስድ መሆኑን ደግሞ ማወቅ ያስፈልጋል። የእሱ ግዴታና ኃላፊነት የሚመነጨው ከክሌንቱ ጋር በሚፈራረመው የሱፐርቪዥን ወይም እና የኮንትራት አስተዳደር ውል የሚባል አለ። በዛ በራሱ የሚታይ ያማ በአማካሪውና በክሌንቱ በኤምፕሎየሩ መካከል ማለት ነው። እሱ በዛ ይታያል። በራሳቸው ውል ነው ገበር የሚደረጉ። ነገር ግን እዚህ ውስጥ ሚና ስላለው ምን ያደርግልናል የሚለውን ማየት ጥሩ ነው የሚሆነው። ኮንትራክተር እንግዲህ በኢንዱስትሪው ደረጃ ያው ዴሊቨሪ ሲስተም ላይ ያለ መሆኑን አይተናል። አንድ ሁለተኛ ኮንስትራክሽን ኮንትራት ውስጥ ኮንትራክቲንግ ፓርቲ ነው ብለናል። የህግ ስታተሱን ስናየው 2
ኮንሰፕቶችን ማየት ይኖርብናል። አንደኛ ኢንዲፔንደንት ነው። there is a doctrine of independent contractor የሚባለው ሁሉም ባለሙያዎች ፕሮፌሽናል ሳፕላይ ለሎየርም፣ ለፋይናንስ ማኔጀርም፣ ለሜዲካል ሰዎችም አፕላይ የሚያደርግ በጣም ሰፊ ኮንሰፕት ነው። ኢንዲፔንደንት ኮንትራክተር የሚባል ኮንሰፕት ነው። ለኮንትራክተር ብቻ ሳይሆን ጽንሰ ሀሳቡ ከዛ ጋር ስለሚገናኝ ማለት ነው። ስለዚህ ኮንትራክተር በህግ ኢንዲፔንደንት ነው። ሁለት ፕሮፌሽናል ነው ብለን ነው የምንነሳው። እንግዲህ ኢንዲፔንደንት ነው ማለት ምን ማለት ነው? አራት ነገሮችን ይጨምራል። አንደኛ ሊጋል አውቶኖሚ ያለው፣ ለምን ፒ የሚለውን ስታተስ ይዞ ስለሚመጣ ሊጋል አውቶኖሚ ኦፍ ኮርስ እሱን ስላየን አሁን እዛ ውስጥ አንመጣም። ሁለተኛ የራሱ ኦርጋናይዜሽናል አውቶኖሚ ያለው፣ አንድ ትልቅ ካምፓኒ ደረጃ 1 ደረጃ 2 ቢባልም በሚመጥነው መልክ የራሱን አደረጃጀት መወሰን ይችላል። ኦፍ ኮርስ ለፕሮጀክት በሚወዳደርበት ጊዜ የፕሮጀክት አደረጃጀትን እንዲያቀርብ በፕሮጀክቱ በዚህ ቀደም ሲል ባየናቸው የቴንደር ዶክመንቶች ውስጥ ሊጠየቅ የሚችል መሆኑ እንደተጠበቀ ሆኖ ማለት ነው። ሶስተኛው ፋይናንሻል አውቶኖሚ ነው። ያው ያገኘውን ገቢ ለራሱ ጥቅም ማዋል ይችላል። ነገር ግን አግባብነት ያላቸው ህጎች እንደተጠበቁ ሆኖ ማለት ነው። አራተኛው ፊስካል አውቶኖሚ ነው። ያገኘውን ገቢ የማሳወቅ የሚመለከተውን ታክስ ዲስቻርጅ የማድረግ የራሱ ኃላፊነት ነው የሚለውን በደንብ ማወቅ ያስፈልጋል። ፕሮፌሽናል ነው ስንል ሶስት ነገሮችን ደግሞ አብረን ማየት ያስፈልጋል። በኋላ ኮንስትራክሽን ኮንትራክት ማኔጅመንት ውስጥ በጣም ኢምፖርታንት ኮንሰፕቶች ናቸው። አንደኛ አንድ ኮንትራክተር ፕሮጀክቱን የማስተዳደር የፕሮጀክት ማኔጅመንት አውቶኖሚ አለው ተብሎ ይወሰዳል። ኦፍ ኮርስ ሊሚቴሽን ሊኖረው ይችላል። ሁለተኛ የሼጁል አውቶኖሚ አለው። በኋላ በደንብ የምናየው የወርክ ፕሮግራም ዴቨሎፕ አድርጎ የሚያቀርበው ከጸደቀለት በኋላ ፕሮጀክቱን ማኔጅ የሚያደርገው በዛ ስለሆነ ማለት ነው። ኦፍ ኮርስ ራሱ አዘጋጅቶ ራሱ አጽድቆ አይሄድም። ለምን? ኮንትራክቹዋል ሊሚቴሽን አለበት። ለኢንጂነሩ አቅርቦ አጸድቆ ስለሆነ ማለት ነው። ሶስተኛ ምንም እንኳን የፕሮግራም አካል ቢሆንም ሜተድ አውቶኖሚ፣ ያንን ፕሮጀክት እንዴት ነው ማኔጅ የሚያደርገው የሚለውን ሀው ቱ ማኔጅ አንድ። ሁለተኛ የሴፍቲ ማኔጅመንትን ጉዳይ፣ ሶስተኛ ደግሞ የሪስክ ማኔጅመንትን ጉዳይ ካፕቸር የሚያደርግበት የሜተድ አውቶኖሚ አለው። ይህን የሚያዘጋጀው ኮንትራክተር ነው። እንግዲህ በዚህ ረገድ እንደዚህ ነው መረዳት ያለብን። ማኔጅመንት አውቶኖሚ ላይ እንደየዴሊቨሪ ሲስተሙ ይለያያል። አሁን ዲቢቢ ላይ ሊሚትድ ነው አውቶኖሚው። ወደ ዲቢ ሲሄድ አውቶኖሚው የጨመረ ይሄዳል። የውሉ አይነት የስራው አይነት ስለሚወስነው ማለት ነው። አውቶኖሚው ነው የሚወስነው። ለምን? በተለይ አሁን ዲዛይን ቢልድ ላይ አውቶኖሚው ይጨምራል። ዲቢቢ ላይ ግን ሞር ኮንሰልታንቱ በሚሰጠው ዲሬክሽን፣ ኢንስትራክሽን፣ አፕሮቫል ላይ በጣም የሚመሰረት ስለሆነ ያንን ካላገኘም ስለመሄድ ስለማይችል ማለት ነው። ስለዚህ ይሄ በጣም ኢምፖርታንት ነው። ኢምፕሎየር ኢንዲፔንደንት ነው። ልክ እንደ ቅድም እንዳየ ነው። ቅድም ኮንትራክተሩ ላይ ያየናቸው ኢንዲፔንደንት የሚለው ነገር እዚህ አፕላይድ ነው። ኢምፕሎየር ግን ፕሮፌሽናል ሊሆን ላይሆን ይችላል። ባለገንዘብ ነው። ማንም ሰው ኢምፕሎየር መሆን ይችላል ገንዘብ እስካለ ድረስ። ፕሮፌሽናል ሊሆን ላይሆን ይችላል። ከሆነ ጥሩ ነው፣ ካልሆነ ምንም ችግር የለም። ስለዚህ ኮንሰልታንቱ ወደ ፒክቸሩ የሚመጣው አንዱ ይሄ ሪስትሪክሽን ኢምፕሎየሩ ጋር ስላለ ማለት የኢንጂነሪንግ ፕሮሰሶችም ስለሆኑ ማለት ነው። ሶስተኛ ኮንሰልታንቱንም በደንብ ማወቅ አለብን። ኮንሰልታንት በኢንዱስትሪው ዴሊቨሪ ሲስተም ውስጥ እንዳለ ነው ባለፈው እንደተማር ነው የምናውቀው። አንድ ሁለተኛ ከኮንስትራክሽን ኮንትራት አኳያ ሰርድ ፓርቲ ነው። ሶስተኛ ኮንስትራክሽን ኮንትራት ውስጥ ደግሞ ሚና ስላለው የኤምፕሎየር ፐርሰኔል ተብሎ ነው ዲፋይን የሚደረገው። ኤምፕሎየር ፐርሰኔል ተብሎ ዲፋይን ከተደረጉት በርካታ ስቴክሆልደሮች መካከል አንዱ ኢንጂነር ነው። ይሄ በኋላ ከኮንትራክተር ጋር ከኤምፕሎየር ጋር ላለው ግንኙነት በጣም ኢምፖርታንት ነው። ስለዚህ ኢንዲፔንደንት ነው ወይ ምናምን የሚለውን ጥያቄ በደንብ ለማንሳትና ለመወያየትም በጣም ኢምፖርታንት ነው የሚሆነው። አራተኛ ኮንሰልታንት ኢንዲፔንደንትም ነው ፕሮፌሽናልም ነው። ያው ቅድም ያለ ኢንዲፔንደንት ያው ቅድም ለኮንትራክተር ያልነው እዚህም አፕላይድ ይሆናል። በፍቃድ የሚሰራው በፍቃድም ነው። ራሱን የቻለ ደረጃ ተሰጥቶት ሰርቲፊኬሽን ቅድም ላይሰንሲንግ ምናምን ፒ ጋር የተገናኘው ፋይናንሻል አውቶኖሚ የራሱ ሊኖር ትንሽም ብትሆን ያው አቅማቸው ትንሽ አነስተኛ ሊሆን ይችላል ከኮንትራክተር ግን ኢፌክቱ ተመሳሳይ ነው። እነኚህ በጣም ኢምፖርታንት ናቸው። እንግዲህ ወደ
ፐርፎርማንስ ሰብ ሲስተም በምንሄድበት ጊዜ ምንድን ነው ፐርፎርም የምናደርገው? እንግዲህ ቀደም ሲል ፕሮክሩመንት ማኔጅመንት ሲስተም ውስጥ የተዋወቅናቸው ኢምፕሊሜንቴሽን ዶክመንት የሚባሉት አሁን በየስማቸው አንጠራቸውም። ስማቸው ትራንስፎርምድ ሆኗል። ኮንስትራክሽን ኮንትራክት ዶኪመንት ይባላሉ ማለት ነው። ዲዛይኑ ኮንትራክት ዶኪመንት ነው። ስፔሲፊኬሽኑ ኮንትራክት ዶኪመንት ነው። ድራፍት ኮንትራክት ዶኪመንቱ አሁን ስለተፈረመ ኮንትራክት ዶኪመንት ነው። ስለዚህ ከዚህ በኋላ የምንነጋገረው ስለ ኮንትራክት ዶኪመንት ነው። ኦፍኮርስ ለመረዳት እንዲያስችል እነኚህ ኮንትራክት ዶኪመንቶች በኮንስትራክሽን ኮንትራክት ማኔጅመንት ሲስተም ውስጥ የሚከተለው ፊቸራቸውን መሰረት በማድረግ ክላሲፋይ ማድረግ እንችላለን። ባለፈውም ነካ አድርጌዋለሁ። አንደኛ ሊጋል ፓርት አላቸው። አብዛኛው ፓርት ሊጋል ነው። ሁለተኛ ቴክኒካል ፓርት፣ ይሄ ስፔሲፊኬሽን ድሮይንግ ምናምን የምንለው። ሶስተኛ ኮመርሻል ፓርት፣ ከባንክና ከኢንሹራንስ የሚመጡ ዶክመንቶች። አራተኛ እንደ ፕሮጀክቱ አግባብ ኤሌክትሪካልና ሜካኒካል ፓርት ሊኖረው ይችላል። አምስተኛና የመጨረሻው አርቢትሬሽን ክሎዝ ራሱን የቻለ አግሪመንት ተደርጎ ነው የሚወሰደው። ስለዚህ ኢምፕሊሜንቴሽን ዶክመንት እስከ ፕሮክሩመንት ተምረናል። አሁን ግን ኮንትራክት ዶክመንት ብለን ነው ሪፈር የምናደርገው ማለት ነው። ወደ ፐርፎርማንስ ስንመጣ ምን ማለት ነው? ያው ፐርፎርማንስ ማለት የተፈረመውን ኮንትራክት ወደ ተግባር መለወጥ፣ የተገባውን ግዴታ ዲስቻርጅ ማድረግ መፈጸም ከሚለው ትልቅ ኮንሰፕት ጋር የሚገናኝ ነው። ታዲያ የኮንትራክተር ግዴታ ምንድን ነው? የሚለውም ማለት ነው። ሁለት ነው። ዝርዝሮቹም በኋላ እናያለን። ለማስታወስ እንዲቀል ሁለት ክሪቲካል ኦብሊጌሽን ነው ያለው። አንደኛው ፕሮሚስ ነው። ያው ውል ስንገባ ፕሮሚስ መግባታችን ባለፈው ተምረናል። ሁለተኛው ሪስክ ሼሪንግ ኦብሊጌሽን ነው። ምንድን ነው ፕሮሚስ የሚያደርገው? ፕሮሚስ የሚያደርገው ፕሮጀክቱን ለመጨረስ ነው። በቃ የተቀጠረውም ፕሮጀክቱን ጨርሶ እንዲያስረክብ ነው። ስለዚህ ኮምፕሊሽን ኦብሊጌሽን ኢዝ ኤ ክሪቲካል ኦብሊጌሽን ብለን ነው የምንወስደው ማለት ነው። ኮምፕሊሽን ኦብሊጌሽን ብዙ ነገር በኋላም እንደምናየው ከኮምፕሊሽን ጋር ይገናኛል። ቢኮዝ አንድን ኮንትራክተር የምንቀጥረው ፕሮጀክቱን በተሰጠው አሁን ዲቢቢ ስለሆነ የምንነጋገረው በተሰጠው ወይም በሚሰጠው ዲዛይን መሰረት ሰርቶ ጨርሶ እንዲያስረክብ ነው የሚል ነው። ይሄ ግን ድፍንቅል ነው። ዘርዝረን እናየዋለን። የኮምፕሊሽን ኦብሊጌሽን ዴሪቬቲቭ የሆኑ በጣም ኢምፖርታንት የሆኑ በጣም ዝርዝር ውይይት የሚፈልጉ ደግሞ 5 በጣም ብዙ ናቸው፣ ግን 5ቱ ደግሞ በጣም ኢምፖርታንት ናቸው። ይህነኚህ ከፕሮጀክት ኦብጀክቲቭም ጋር የሚገናኙ ናቸው። አንደኛ ኳሊቲ ሪሌትድ ኦብሊጌሽን ነው። ሁለተኛ ስኮፕ ሪሌትድ ኦብሊጌሽን ነው፣ ቫሪዬሽን ምናምን የምንለው የምናይበት። ሶስተኛው ታይም ሪሌትድ ኦብሊጌሽን ነው። አራተኛ ኮስት ሪሌትድ ኦብሊጌሽን ነው። አምስተኛ ሴፍቲ ሪሌትድ ኦብሊጌሽን ነው። ከዚህ በኋላ ከዚህ የሚመነጨው ደግሞ ሪስክ ሼሪንግ ኦብሊጌሽን ይመጣል ማለት ነው። ወደ ኢምፕሎየሩ ስንሄድ እመለሳለሁ። ወደ ኢምፕሎየሩ ስንሄድ እሱም ያለው ግዴታ ሁለት ነው። አንደኛው ፕሮሚስ ነው። ሁለተኛው ሪስክ ሼሪንግ ኦብሊጌሽን። ፕሮሚሱ ብዙ ነው፣ የሚከተሉትን ይጨምራል። አንደኛ ቅድም ያልነውን የኮንስትራክሽን ማኔጅመንት ኮንትራክት ማኔጅመንት ሲስተም ስራ ላይ እንዲውል ኢንጂነር አፖይንት የማድረግ ክሪቲካል ኦብሊጌሽን ነው። ዛት ዘ ጌት ዌይ ቱ ኮንስትራክሽን ኮንትራክት ማኔጅመንት ሲስተም። አሰሪው ነው የሚመደበው፣ እሱ ነው የሚመደበው። ስለዚህ እሱን መመደብ ትልቅ ግዴታ ነው፣ የመጀመሪያ ግዴታ ነው ማለት ነው። ሁለተኛ የፕሮጀክቱን ፐርሚት፣ ኮንስትራክሽን ፐርሚት፣ ቢልዲንግ ፐርሚት ማግኘት ይገባል ማለት ነው። ይሄ የኤምፕሎየሩ ግዴታ ነው። ሶስተኛ የዲዛይን አሁን ዲቢቢ ስለምንነጋገር ዲዛይን ምንም እንኳን ዲዛይን ኮንሰልታንቱ ዲዛይን ያደረገው ቢሆንም በሕግ ያ ዲዛይን የኤምፕሎየሩ ነው። ለምን አሁን የኢንተርናሽናሉን ስታንዳርድ ኮንትራክቶች ብታዩ ሽፋኑ ላይ ዲቢቢ ማለት ዲዛይንድ ባይ ዘ ኤምፕሎየር ብሎ ሽፋኑ ላይ ይነግረናል። ስለዚህ ዲዛይኑ የማን ነው? የኤምፕሎየሩ ነው ማለት ነው። ሌላው በፕሮሚስ ስር የምናገኘው ሳይት ነው። ሳይት እንግዲህ ራይት ኦፍ ዌይ ምናምን የምንላቸው ማለት ነው። ሳይት ኤንድ አክሰስ ዘግቶ የመስጠት ግዴታ የሱ ነው የሚለው እናያለን። በመጨረሻ እንግዲህ ዋናው ደግሞ በጣም የሚያከራክረው የሚያጨቃጭቀው ብዙም ክሌም
ተያይዞ የሚነሳበት የፔይመንት ኦብሊጌሽን ነው። ኦፍ ኮርስ በህግ ኮንሲደሬሽን ኦብሊጌሽን ይባላል። ፋይናንሻል ነው። ፔይመንትን እናያለን ማለት ነው። የመጨረሻውና ዋናው ሌሎቹ እንዳሉ ሆነው የቴክ ኦቨር ኦብሊጌሽን ነው። ፕሮጀክቱ ካለቀ የመረከብ ግዴታ። ይሄ በጣም ሰፊ ነገር የምናይበት ይሆናል ማለት ነው። ኮንሰልታንቱ እዚህ ውስጥ ምን ሊያደርግ ነው የመጣው የሚለውንም ነካ አድርጌ ወደ ኮንትራክተሩ መለሳለሁ። አንድ ኮንሰልታንት በኮንስትራክሽን ኮንትራክት ማኔጅመንት ፕሮሰስ ውስጥ 3 ሚናዎች አሉት። እንዴት ይመጣል ምናምን በኋላ ስንደርስ ኔክስት ዊክ ምናልባት የምናየው ይሆናል። 3 ግዴታዎች ወይም ሚናዎች አሉት። አንደኛው ኤጀንት ሮል ነው። ለምን ወደ ኮንስትራክሽን ኮንትራክት ማኔጅመንት ሲስተም ውስጥ የመጣው የኤምፕሎየሩ ኤጀንት ሆኖ ነው። ያሰሪው የኤምፕሎየሩ ኤጀንት ሆኖ ነው የሚለው እናያለን። ምንድን ነው የሚሰራው? ቤዚካሊ ኤጀንት ሮል ስንል የኮንትራት አስተዳደር ስራዎች በአጠቃላይ እዚህ ውስጥ ይወድቃሉ። ሁለተኛ ፕሮፌሽናል ሮል ነው። እዚህ ውስጥ ምን ይሰራል? 4 ነገር ይሰራል። አንደኛ ዲዛይን እና ዲዛይን ሪሌትድ ያው ዲቢቢ ስለምንነጋገር ብዬ ነው። ዴሊቨሪው ሲለወጥ ይህኛውን ሚና እንደሚለወጥ ታሳቢ ማድረግ ያስፈልጋል። እንግዲህ ያላለቀ የዲዛይን ስራ ካለ ኮንትራክተሩ ዲዛይን እንዲያደርግ በውል ውስጥ ሰምሃው 5% 10% የሚያደርገው ነገር ካለ እሱን አፕሩቭ የማድረግ እነኚህ ነገሮች ስላሉ ለምንድን ነው የምንፈልገው? ዲዛይን እና ዲዛይን ሪሌትድ ለሆኑ ስራዎች እንፈልገዋለን። ሁለተኛ የሱፐርቪዥን ስራ ይሄ ከኳሊቲ አሹራንስ ጋር ይሄ ዲፌክት ማኔጅመንት ጋር በተገናኘ ይሄ ሚና ይኖረዋል። ሶስተኛ የሰርቲፊኬሽን ስራ ነው። ፔይመንት ሰርቲፋይ ያደርጋል፣ ኢቨንት ሰርቲፋይ ያደርጋል። ፔይመንት እንግዲህ ኢንተሪም ፔይመንት ሰርቲፊኬት፣ ፋይናል ፔይመንት ሰርቲፊኬት የምንላቸው ማለት ነው። እርግጥ ሪሰንትሊ በመጡት በተለይ 2017 ላይ በመጡት የዲቢቢ የፊዲክ ኮንትራቶች ላይ አድቫንስ ፔይመንትም በፔይመንት ሰርቲፊኬት ፕሮሰስ እንዲደረግ ሪኳየር ያደርጋል። ድሮ እንደዛ ነበር። ስለዚህ ሰርቲፊኬሽን ይህን ይፈልጋል። ፔይመንት ኢቨንት ሰርቲፊኬሽን ይሄ በጣም ኢምፖርታንት ነው። አንድ ፕሮጀክት አለቀ ብሎ ዲክሌር የሚያደርገው ሰርቲፋይ የሚያደርገው ኢንጂነር። ስለዚህ ፕሮቪዥናል አክሴፕታንስ ሰርቲፊኬት፣ ፕሮቪዥናል ቴክኦቨር ሰርቲፊኬት ኢሹ የሚያደርገው አልቋል ብሎ ሲወስድ ይሄ ሙያ ስራ ነው የሚሆነው። ሁለተኛ ፕሮጀክቱ አጠቃላይ ሲያልቅ የኢንተርናሽናሎቹ አድሬስ የሚያደርጉት ፐርፎርማንስ ሰርቲፊኬት ነው የሚባለው። ፕሮጀክቱ በቃ አልቆ የመጨረሻ ርክክብ ሲደረግ ኢሹ የሚደረገው ፐርፎርማንስ ሰርቲፊኬት ነው። በፒፒኤ 2011 ደግሞ ከሄድን ፋይናል አክሴፕታንስ ሰርቲፊኬት፣ ይሄ ኢቨንት ሰርቲፊኬሽን ይባላል። ሶስተኛው የኢንጂነሩ ሚና በዚህ በኮንስትራክሽን ኮንትራክት ማኔጅመንት ፕሮሰስ ውስጥ የዲተርሚኔሽን ስራ ነው። 2 ነገር ይወስናል። አንደኛ በኋላ ወደ ክሌም ማኔጅመንት ስንመጣ የምናየው በክሌም ላይ ይወስናል። በሌሎች አግባብነት ባላቸው እንዲወስን ዲተርምን እንዲያደርግ ውሉ በሰጠው ሚና ረገድ ይወስናል ማለት ነው። ስለዚህ እነኚህን ነገር ነው እንግዲህ አሁን በኋላ የምናየው ኮንትራክተሩ ጋር ያለውን ኦብሊጌሽን እና ፌለር፣ ኤምፕሎየሩ ጋር ያለውን ኦብሊጌሽን ወይም ፐርፎርማንስ እና ፌለር አድሬስ ማኔጅ ያደርግልናል ማለት ነው። ስለዚህ ኮንፎርማንስ ሰብሲስተም ስንል ኢንሹሪንግ the performance of their respective obligation of the employer and the contractor and sanctioning the non-performance which liability one በተመለከተ በዚህ ምክንያት ይኖራናል ማለት ወሳኝ ማለት እንግዲህ ወሳኝ ሚና አለው ማለት ነው። በቃ እሱ ከሌለ የፕሮጀክት ማኔጅመንት የለም ማለት ነው። ለዚህ ነው ከሌሎቹ ኮንትራቶች አንዱ የሚለየው የኮንሰልታንት መኖር፣ በተለይ የሱፐርቪዥን ኮንሰልታንት መኖር ያንድን የኮንስትራክሽን ኮንትራክት ማኔጅመንት ያንድን የኮንስትራክሽን ፕሮጀክት ማኔጅመንት ሲስተም ሪያላይዝ ለማድረግ በጣም በጣም ክሪቲካል የሆነ ሚና እንዳለው በዚህ ታሳቢ ማድረግ ያስፈልጋል። ይህንን ብሪፊንግ የሰጠኋችሁ ከላይ ጀምሬ ስነጋገር ሁልጊዜ የእሱንም ሚና ታሳቢ እያደረግን ነው። ቢኮዝ ብቻቸውን አይደለም የሚፈጽሙት የሚለውን ነገር ታሳቢ አድርገን እንድንነሳ ነው። እሺ መልካም። ብዙ ጊዜ በተለይ በተግባርም ራሱ
የሚያጋጥሙ በጣም ኮንስትራክሽን ዘርፉ ላይ እንደ ክፍተትም ከሚነሳው አማካሪዎች አለመኖራቸው፣ በስራው ውስጥ አማካሪዎች አለመኖራቸው ነው እና እንደ ትርፍ ነገርም ነው ራሱ ብዙ ጊዜ የሚታየው እና ሚናቸው እንደዚሁ እንደ ቀላል የሚታይ አይደለም። ስለዚህ እንግዲህ ወደ የሚናቸውን ስታተሳቸውን ካወቅን ኮንትራክተሩ ጋር እንግዲህ ኮምፕሊሽን ኦብሊጌሽን ብለናል። ዴሪቬቲቮቹንም አይተናል። ኮምፕሊሽን ኦብሊጌሽን ያው ማለት አንድ ኮንትራክተር የሚቀጠረው ፕሮጀክቱን ፈጽሞ ሰርቶ ጨርሶ እንዲያስረክበን ነው። በሁለት መልክ ደግሞ እሱም በደንብ ወደ ዴሪቬቲቮቹ ኳሊቲ ስኮፕ ከመሄዳችን በፊት በሁለት መልክ ይሄን ብናየው ጥሩ ነው። አንደኛ ከኦርጋናይዜሽናል ፐርስፔክቲቭ ብናየው ጥሩ ነው። ሁለተኛ ከታይም ፐርስፔክቲቭ ደግሞ ብናየው ጥሩ ነው። አንድን ፕሮጀክት አንድ ኮንትራክተር እንዴት ነው የሚፈጽመው የሚለውንም ማየት ያስፈልጋል። 3 መንገዶች ሊኖሩ ይችላሉ። አንደኛ ኮንትራክተሩ ራሱ ብቻውን ሊፈጽመው ይችላል። አንድ ሁለተኛ በጆይንት ቬንቸር መልክ 2-3 ሆነው ጨረታ ዶክመንቱ ላይ እንግዲህ ስለጨረስን አሁን ጆይንት ቬንቸር አለ ብለን ብንነሳ ማለት ነው። በዚህ መልክ ሊሆን ይችላል። ስለዚህ ሊድ ፈርምና ሌሎች ፓርትነሮች ይኖራሉ። እንደዚህ ሆነው ፕሮጀክቱን ሊፈጽሙ ይችላሉ። ሶስተኛ ደግሞ ሰብ ኮንትራክተር ሊኖር ይችላል። ንዑስ ተቋራጮች ንዑስ ስራ ተቋራጮች የምንላቸው ናቸው። ንዑስ ስራ ተቋራጭ ኮንሰፕት ላይ በጣም ክሊር መሆን ያስፈልጋል። 2 አይነት ሰብ ኮንትራክተሮች አሉ። አንደኛው ኮንትራክተሩ በተፈረመው ውል አግባብ ራሱ ፈልጎ አምጥቶ ኔጎሽዬት አድርጎ ግን አጸድቆ አፕሮቭ አድርጎ ስራውን የሚሰራው ማለት ነው። ይሄ ዶሜስቲክ ሰብ ኮንትራክተር ይባላል። ዶሜስቲክ የተባለው ፈልጎ ማምጣት ኔጎሽዬት ማድረግ ኦፍኮርስ ሪኳርመንቶቹን ባሟላ መልክ ማለት ነው የኮንትራክተሩ ስለሆነ የዶሜስቲክ አፌር ተብሎ ስለሚወሰድ ነው። ሁለተኞቹ ሰብ ኮንትራክተሮች ግን ኢምፕሎየር የሚያመጣው ነው። እነኚህ ኖሚኔትድ ሰብ ኮንትራክተር ይባላሉ። ኦፍኮርስ ሰብ ኮንትራክቱ የሚፈረመው በሜን ኮንትራክተሩና በሰብ ኮንትራክተሮቹ መካከል ይሆናል ማለት ነው። ኢምፕሎየሩ ስላመጣ ከእነሱ ጋር ውል አይዋዋልም። ስለዚህ አሰሪው ቢያመጣው የሚዋለው ከዋናው ኮንትራክተር ጋር ነው የሚለው ነው። ምንድን ነው አሁን የኖሚኔትድ ዶሜስቲክ የሚባለው? እንግዲህ ዶሜስቲክ ቤዝ የሚያደርገው ለወርክሎድ ሪዳክሽን ነው። ለምሳሌ ህንፃ ከሆነ የሆነውን ፓርት አንተ ትሰራለህ። ሜን ኮንትራክተሩም ሊሰራው ይችላል፣ ግን ወርክሎዱን ለመቀነስ ፍጥነት ለመጨመር ሊሆን ይችላል። እነኚህ ኖሚኔትድ ሰብ ኮንትራክተር የምንላቸው ግን ዋናው ኮንትራክተር የማይሰራው ስራ ማለት ነው። የማይሰራውን ስራ ሌሎች በጣም ስፔሻላይዝድ ያደረጉ እንደውም ስማቸውም ስፔሻሊስት ሰብ ኮንትራክተር ነው የሚባሉት። አሰሪው የሚመርጠው በዚህ ምክንያት ነው ማለት ነው። ዲሉም የሚያልቀው ገንዘቡ ምናምን ሁሉ ከኢምፕሎየርና ያ ኖሚኔትድ ሰብ ኮንትራክተር ነው የሚጨርሱት። ታዲያ ሜን ኮንትራክተሩ ምንድን ነው የሚሰራው? ውል ይገባል፣ የማኔጅመንት ፊ ይከፈለዋል። ስለዚህ ለዲዛይን ሊመረጡ ይችላሉ። በጣም ስፔሻል ኢንፑት የሚያስፈልገው ዲዛይን ከሆነ ለዛ ሊሆን ይችላል። ሰፕላይ ሊሆን ይችላል። ሰም ፓርት ኦፍ ወርክ ኮንስትራክሽን ለምሳሌ ስፔሻል ፋውንዴሽን ቢሆን ስፔሻል ሰብስትራክቸር ላይ የሚሰሩ የተለዩ ስራዎች ካሉ እነኝን መስራት ይሆናል ማለት ነው። ስለዚህ ኦርጋናይዜሽናል ፓርቱን በዚህ ብናየው ጥሩ ነው። ቢኮዝ ሪሶርሱም ጭምር ከዚሁ ጋር የተያያዘ ስለሚሆን ማለት ነው። ታይሚንግ ሁለተኛው ፐርፎርማንስ ኦብሊጌሽን ወይም ኮምፕሊሽን ኦብሊጌሽን ላይ የምናየው ነው። ታይም በጣም ኢምፖርታንት ነው ከኮንስትራክሽን ውስጥ። እንግዲህ አንድ ኮንትራክተር ስራውን ሲጀምር ለመጨረስ ነው። ቢኮዝ ጨርሶ እንዲያስረክብ ስለሆነ ዋናው ግዴታ ሲጀምር ሞቢላይዝም ሲያደርግ ሊጀምር ነው። ሲጀምር ፕሮግሬስ ለማድረግ ነው። ፕሮግሬስ ሲያደርግ ለመጨረስ ነው የሚለውን ታሳቢ ማድረግ ያስፈልጋል። እንግዲህ ሌሎቹ ጋር ኦብሊጌሽኖች ጋር የምናያቸው ይሄ በጣም ኮምፕሌክስ የሆነ ነገር ነው እና ረጅም ጊዜ የሚፈጅ ነው። አክቲቪቲዎቹ በጣም ብዙ ናቸው፣ ግን በጊዜ የተወሰኑ ስለሆኑ ያንን ማየት ያስፈልጋል። ስለዚህ 2-3 ጊዜዎች አሉ በኮንስትራክሽን ፊልድ ውስጥ። አንደኛው ፐርፎርማንስ ፔሪየድ ነው። ከመጀመሪያው ጀምሮ እስከሚያልቅ ድረስ ፕሮቪዥናል
አክሴፕታንስ እስከሚሰጥ ጊዜ ድረስ ያለው ፐርፎርማንስ ፒሪየድ ነው። ከጊዜው ርክክብ ድረስ ያለው ማለት ነው። አዎ። ሁለተኛ ኮምፕሊሽን ስቴጅ ላይ ኮምፕሊት ተደርጓል ከመባሉ በፊት የሚካሄድ በጣም ክሪቲካል የሆነ የኢንጂነሪንግ ቴስቶች አሉ፣ በኋላ እናያቸዋለን። ሁለተኛው ይሄ ነው። ሶስተኛ ርክክብ ከተደረገ በኋላ የሚመጣው ፒሪየድ ነው። ይሄ ድሮ ዲፌክትስ ላያቢሊቲ ፒሪየድ ይባላል፣ አሁንም ይባላል። በፒፒኤ እንደዛ ነው አድሬስ የሚደረገው። በኢንተርናሽናሉ ግን ዲፌክትስ ኖቲፊኬሽን ፒሪየድ ነው የሚባለው። ከጊዜያዊ ርክክብ ከጊዜያዊ ርክክብ እስከ ፋይናል ርክክብ መካከል ያለው ጊዜ ዲፌክትስ ላያቢሊቲ ፒሪየድ። ስራው አልቋል፣ ግን ለቀማ ስራዎች ማይነር የሆኑ ዲፌክቶች ካሉ አድሬስ የምናደርግበት፣ ሜጀር ግን መሆን የለበትም። እንደዛ ከሆነ ቅድም ኢቨንት ሰርቲፊኬሽን ስራ ላይ አይውልም ማለት ነው። ሶስተኛውና የመጨረሻው የሊጋል ዋራንቲ ፒሪየድ ነው። በውል ረገድ ያላቸውን ጉዳይ ጨርሰው ረካክበው ፐርፎርማንስ ሰርቲፊኬት ተሰጥቶ ወይም የፋይናል አክሴፕታንስ ሰርቲፊኬት ተሰጥቶ ካለቀ በኋላ ባሉት ህግ በሚያስቀምጠው ጊዜ ውስጥ በእኛ እንግዲህ 10 ዓመት ነው። ለህግሉም ለመንግስትም ፕሮጀክቶች 10 ዓመት ነው። የግሉ ጋር 39 ሲቪል ኮድ ብንሄድ ያው 10 ዓመት መሆኑን ይነግረናል። የውል ጉዳይ ጨርሰናል። ነገር ግን የውል ጉዳይ አለቀ ማለት የህግ ጉዳይ አላለቀም ማለት ነው። ስለዚህ እስከ 10 ዓመት አንድ ኮንትራክተር ለሰራው ስራ ዋራንቲ፣ ሊጋል ዋራንቲ የመስጠት ግዴታ አለበት። ብዙ ማከራካሪ ሆኖ ሲቀርብ ይታያል። አሁን ወደ ፕሮጀክት ወደ ፐብሊክ ፕሮጀክትም ስንሄድ ተመሳሳይ ነው። ቁጥሩ ግን ይለያል። 3282 የፍትሐብሔር ህጉ ማለት ነው። የፍትሐብሔር ህግ ቁጥር ይህንን ይነግረናል ማለት ነው። ስለዚህ ኮምፕሊሽን ኦብሊጌሽን ስንል በእነኚህ መልክ ይገለጣል ማለት ነው። ይሄ ግን በቂ አይደለም። አልቋል ለማለት ግን ቅድም አይደንቲፋይ ያደረግናቸው ሃይላይት የሰጠኋችሁ የኳሊቲ ጉዳይ አለ፣ የስኮፕ ጉዳይ አለ፣ የታይም ጉዳይ አለ፣ የኮስት ጉዳይ አለ፣ የሴፍቲ ጉዳይ አለ ማለት ነው። አሁን ወደ እነሱ ነው የምንሄደው ሊነሳ ነገር ከሌለ ማለት ነው። እሺ፣ መልካም አድማጮቻችን፣ የተከታተላችሁት ያላችሁት ዲጂታል ነጋሪት የራዲዮ ፕሮግራም ነው። ዲጂታል ነጋሪት የራዲዮ ፕሮግራም ዘወትር እሁድ ከቀኑ 7 ሰዓት እስከ 8 ሰዓት በኮቨናንት አቤት ጥብቅና ድርጅትና ከአራዳ ኤፍኤም 95.1 ጋር በመተባበር ወደ አድማጮች የሚቀርብ የህግ ፕሮግራም ነው። እየተከታተላችሁ ያላችሁት በኮንስትራክሽን ውልና ህግን የሚመለከት ውይይታችን ናቸው። እንግዳችን አቶ ዘውዱ ተፈራ ወርቄ ናቸው። ባለፉት 40 ዓመታት በማማከርና ስራ ላይ ቆይተዋል። በማስተማር በማሰልጠን ስራ ላይ ቆይተዋል። አሁንም ሰፊ የኮንስትራክሽን ዘርፉ ላይ ያሉ የህግ ጉዳዮችን እያነሳን ውይይት እያደረግን ነው። አሁንም ሀሳብ አስተያየት ካላችሁ በአጭር መልክ ቁጥር 8545 እንዲሁም ደግሞ በስልክ ቁጥር 0115558431 ሀሳብ አስተያየታችሁ ልትገልጹ እንችላላችሁ። ውይይታችን እንቀጥላለን። አቶ ዘውዱ፣ ኳሊቲ እንግዲህ አንድ ፕሮጀክት አለቀ ስንል ትልቁና ዋናው ባለፈው የመጀመሪያው ዲስከሽን ላይ እንደተማር ነው ፐርፐስ ድሪቨን፣ ፐርፐዙን ፋንክሽኑን አግሪ የተደረገውን አላማ የሚያሳካ ያልነው አሁን በዝርዝር የሚታየው እዚህ ጋር ይሆናል ማለት ነው። ኳሊቲ ከሁለት ምንጭ የሚቀዳ ነው። አንደኛ ከኮንትራት፣ ሁለተኛ ከህግ የሚመነጭ ነው። ኮንትራት ስንል እንግዲህ ለአድማጮች ክሊር ለማድረግ ስፔሲፊኬሽን ከሚለው ዶክመንት ጋር ይገናኛል። ይሄ ስፔሲፊኬሽን አንድ ፕሮጀክት ሲሰራ ምን አይነት ማቴሪያል ይጠቀማል፣ ምን አይነት ኢኩዊፕመንት ይጠቀማል፣ ምን አይነት ሜተድ ይከተላል የሚለውን በዲዛይኑን መሰረት አድርጎ የሚታይ ነው ማለት ነው። ስለዚህ ይሄ ስፔሲፊኬሽን በተለይ ከዲቢቢ ጋር በምናይበት ጊዜ ፕሮሰስ ስፔሲፊኬሽን ነው። ኮንትራክተሩ ስትሪክትሊ በስፔሲፊኬሽኑ መሰረት ያለውን ፕሮቫይድ የተደረገውን ስፔሲፋይ የተደረገውን ሌበር መጠቀም አለበት፣ ማቴሪያል መጠቀም አለበት፣ ኢኩዊፕመንት መጠቀም አለበት፣ ሜተድን መጠቀም አለበት። ከዚህ ውጪ መሄድ አይችልም። ለውጥ የሚያስፈልግ ከሆነ ኢንስትራክሽን ሲሰጠው ብቻ ነው መለወጥ የሚችለው። ስለዚህ እዚህ ውስጥ የኢንጂነሩ ሚና በጣም ክሪቲካል፣ ያማካሪው ማለት ነው። የኢንጂነሩ ወይም የኮንሰልታንቱ ወይም የሱፐርቪዥን ኮንሰልታንት፣ አሁን እዚህ ጋር
ኮንትራት ማኔጅመንት ላይ ስላለን ማለት ነው። ይሄ ኢምፖርታንት ነው። ህግ ባለፈው ዲዛይን ስንማር እንዳየነው ከኮድ አግባብነት ካላቸው ኮድ ስታንዳርዶች ጋራ ሌሎችም አግባብነት ካላቸው ህጎች ጋራ የሚሄድ ነው ማለት ነው። ስለዚህ በውሉ ብቻ ሳይሆን በህግም ፕሮቫይድ የተደረጉ ፕሮጀክቱን የሚመለከቱ የጥራት ጉዳዮች ሁሉ አድሬስ ተደርገው የሚሰሩበት ነው ማለት ነው። ኢንጂነሩ እንዴት ነው ይሄን የሚያረጋግጠው? አንድን የጥራት ጉዳይ በኢንስፔክሽን ሊሆን ይችላል፣ በኦብዘርቬሽን ሊሆን ይችላል። በጣም ኢምፖርታንት የሚሆነው ግን በኢንጂነሪንግ ቴስቶች አማካይነት ነው። የተለያዩ ኢንጂነሪንግ ቴስቶች አሉ። ልክ እንደየስራው ፕሮጀክቱ እየተካሄደ የሚደረጉ የኢንጂነሪንግ ቴስቶች አሉ። ፕሮጀክቱ ልክ ሲያልቅ አልቋል ለማለት የሚካሄዱ ኢንጂነሪንግ ቴስት ኦን ኮምፕሊሽን አሉ። አሁን ፒፒኤ ክሎዝ 85 ላይ የሚሰጠን ፊዲክ 9 ላይ ክሎዝ 9 ላይ የሚሰጠን ቴስትስ ኦን ኮምፕሊሽን ይባላሉ። ሶስተኛ ፒፒኤ የሌለው ቴስትስ አፍተር ኮምፕሊሽን ቅድም ፔሪየድ ላይ ዲፌክትስ ላይቢሊቲ ፔሪየድ ላይ ያልነው እዛም ጋር ቴስቶች አሉ። አግሪድ የሆኑ ስፔሲፋይድ የሆኑ ቴስቶች አሉ። በውሉ የሚወሰን ማለት ነው። ይህንን ኢንጂነሩ የማረጋገጥ የተሰራው ስራ በጥራቱ መሰረት ነው፣ በስታንዳርዱ መሰረት ነው ብሎ የማረጋገጥ ስራ የሚሰራበት ነው ማለት ነው። እንግዲህ እነኚህ የኢንጂነሩ ስልጣን በጣም ትልቅ ነው። ተገቢ ሆነው ካላገኘው እንደገና ፈርሶ እንዲሰራ ሁሉ ማዘዝ ይችላል። አሁን ለዚህ ፍርድ ቤት አይኬድም። ስለዚህ ኢንጂነሩ ስልጣን አለው። በውላቸው የወሳኝነት መሰረት ቴስት ሄዶ ቴስት ሪዘልቱ ሲመጣ የህንፃው ለምሳሌ ስትራክቸራል ስቴቢሊቲ፣ ስትራክቸራል ኢንቴግሪቲ አደጋ ላይ የሚጥል ከሆነ ፈርሶ እንዲሰራና ደህንነቱ የተጠበቀ ኳሊቲው የተጠበቀ ፐርፐዙን አቺቭ የሚያደርግ ፕሮጀክት መሆኑን የማረጋገጥ ሂደት እዚህ ጋር ነው የሚመጣው ማለት ነው። ስለዚህ የኢንጂነሪንግ ቴስቶች በጣም ኢምፖርታንት ናቸው። ውሉ ውስጥም አግሪ ይደረጋል። በህግ ፕሮቫይድ የተደረጉት ለምሳሌ የሴስሚክ ሎድ፣ የዊንድ ሎድ እና የመሳሰሉት ሎድ እነዚህ ህንፃው ወይም ስትራክቸሩ ሊሸከም የሚችለውን ነገር ለምን ካለቀ በኋላ ተመልሶ መጥቶ ሬሜዲያል አክሽን መውሰድ ስለማይቻል ይሄ እግር በእግር የሚሰራ በየትኛው ውል ነው የሚገለጸው? በስፔሲፊኬሽን ውስጥ ቅድም በአማካሪው እንትን በአሰሪውና በኮንትራክተሩ። ስለ ኮንስትራክሽን ኮንትራክት ስለሆነ የምንነጋገረው ስለ በፒፒኤ መሰረት እሱን ተከትለው ዲዛይኑን ተከትለው ፕሮቫይድ በተደረጉት ስፔሲፊኬሽኖች ውስጥ ይሄ በዝርዝር መገለጽ አለበት። ስለዚህ ኳሊቲ ከስፔሲፊኬሽን ጋር ይገናኛል። ስፔሲፊኬሽኑ ከዲዛይን ጋር ይገናኛል። ስፔሲፊኬሽን ቀጥሎ ከድሮዊንግ ጋር ይገናኛል። ቢኮዝ ኮሚኒኬት የሚደረገው በስፔሲፊኬሽኑ ኮሚኒኬት የሚደረገው በኮንስትራክሽን ድሮዊንግ ስለሆነ ይህንን ድሮዊንግ በቀደም ስንማር ኮንስትራክትብል የሆነ ዲዛይን ከሆነ በቀላሉ ወርኪንግ ድሮዊንግ፣ ሾፕ ድሮዊንግ ወይም ኮንስትራክሽን ድሮዊንግ አዘጋጅቶ ለኢንጂነሩ አቅርቦ አጸድቆ የሚሄደው ነው ማለት ነው። እንግዲህ ቴስቶቹ ከመገንባቱ በፊት የሚካሄዱ ቴስቶች ካሉ፣ ከተገነቡ በኋላ ቴስቶች ካሉ፣ ካለቀ በኋላ ቴስቶች ካሉ፣ ዱሪንግ ዲፌክትስ ላያቢሊቲ ፔሪየድ የሚካሄዱ ቴስቶች ካሉ ውሉ ይሄን ሊነግረን ይገባል። ፒፒኤ ዱሪንግ ቴስትስ አፍተር ኮምፕሊሽን የለውም። የኢንተርናሽናሉ ግን ቴስትስ አፍተር ኮምፕሊሽን ይሄ ከፕሮቪዥናል አክሴፕታንስ በኋላ ከፋይናል በፊት ያለውን አድሬስ ማድረግ ይኖርበታል። እዚህ ጋር የሱፐርቪዥን ኮንሰልታንቱ ስልጣን ከባድ ነው። ስሙም ራሱ እንደውም ሱፐርቪዥን ኮንሰልታንት ነው የሚባለው። ለምን? ኮንሰልታንቱ የተቀጠረው የፕሮጀክቱን ኳሊቲ የማረጋገጥ ሂደት ላይ በእጅጉ የሚሳተፍ ስለሆነ ነው። ኤምፕሎየር እንግዲህ ፕሮፌሽናል አይደለም ሊሆን ይችላል፣ ግን አይደለም ብለን ብንነሳ ይህንን የሚያረጋግጥለት ስለሱ ሆኖ ፕሮፌሽኑንም መሰረት አድርጎ ኢንጂነሩ ይሆናል ማለት ነው። ስለዚህ ያለ ኢንጂነር ይሄንን ማሰብ ይሄን ፕሮሰስ ማሰብ በጣም ከባድ የሚሆነው ለዚህ ነው። ኢንጂነሩ በወሳኝነት አለው። እንግዲህ ቅድም እንደገለጹን አስፈርሶ እስከ ማሰራት ድረስ ከደረሰ የአንድ ፕሮጀክት ውጤታማነት በአማካሪ ወይም በኢንጂነሩ ወሳኝነት እጅ ላይ ነው የሚገኘው እና ይሄ ከዲሲፕሊን ጋር ደግሞ ራሱን የቻለ ዲሲፕሊንም አለው አይደል? ምናልባት እሱን ኮንሰልታንቱን በደንብ በኋላ 3ኛው 4ኛው ሳምንት ላይ ስንማር ምናልባት
አሉ። እሱ በሚከተላቸው ሩልስ ኤንድ ፕራክቲስ አሉ። ምን ማለት ነው የሚለውን ነገር በተመለከተ ማለት ነው እናየዋለን። ግን ሚናው ከባድ ነው። ለምን አንድ ፕሮጀክት ችግር ካለበት የኮንትራክተር ብቻ ሊሆን አይችልም፣ የኮንሰልታንት ብቻ ሊሆን አይችልም፣ የኤምፕሎየር ብቻ ሊሆን አይችልም ብለን ባለፈው መጀመሪያው ላይ እንደተነጋገር ነው እዚህ ጋር ነው የሚመጣው ማለት ነው። ኳሊቲን ማረጋገጥ የሁሉንም የፕሮጀክት ኦብጀክቲቭ ራስ ወይም የማዕዘን ራስ ማረጋገጥ ማለት ነው። ስለዚህ ኳሊቲ ማኔጅመንት ትልቅ ስራ ነው። ኦፍ ኮርስ ኮንትራክተሩም ግዴታ አለበት። ስፔሲፊኬሽኑ ላይ ያለውን ኳሊቲ በተመለከተ የኳሊቲ ማኔጅመንት ሲስተም አዘጋጅቶ ለቬሪፊኬሽን ወይም ለኢንፎርሜሽን አሁን ቬሪፊኬሽን ሲስተም ይባላል። ድሮ ለኢንፎርሜሽን ብቻ ነበር ለኢንጂነሩ የሚሰጠው። አሁን ግን አፕሮቫል መደረግ አለበት። ቢኮዝ ኳሊቲን ማረጋገጥ የፕሮጀክት ኦብጀክቲቭን ማረጋገጥ ነው ተብሎ ስለሚወሰድ ማለት ነው። ከኳሊቲ ማኔጅመንት ጋር አብሮ የሚሄደው ዲፌክት ማኔጅመንት ነው። እንግዲህ ዲፌክት ሊኖር ይችላል። 3 አይነት ዲፌክቶችን በዚህ በኮንስትራክሽን ፊልድ አይደንቲፋይ እናደርጋለን። አንደኛው ሩት ኮዝ ነው። ምንድን ነው ዲፌክቱን ኮዝ ያደረገው የሚለውም መሰረት በማድረግ ነው። ሁለተኛው ኢምፓክት ነው። ምንድን ነው የሚያመጣው ኢምፓክት? አንድ ዲፌክት ትልቅ ኢምፓክት አለው፣ ትንሽ ኢምፓክት አለው ብለን የምናይበት ነው። ሶስተኛው ታይም ፓራሜትር ነው። ሩት ኮዝ ብዙ ፋክተሮች ለኮንስትራክሽን ዲፌክት ኮንትሪቢዩት ሊያደርጉ ይችላሉ። የመጀመሪያው ዲዛይን ሊሆን ይችላል። ዲዛይኑ እንግዲህ ኤምፕሎየር ነው ብለናል። ኦፍ ኮርስ ስለዚህ ዲዛይን ችግር ካለ ኤምፕሎየሩ ነው ብለን ነው እንነሳው። ዲቢቢ ስለሆነ ኮንትራክተሩስ ነፃ ነው ወይ ያነጋግራል። ኮንሰልታንቱስ ነፃ ነው ወይ ያነጋግራል። አንዱ ኮዝ ግን ዲዛይን ነው የሚለውን ነገር ይዘን እንሄዳለን። ሌላው የማቴሪያል ዲፌክት ነው። ቅድም ያየናቸው ስፔሲፊኬሽን ላይ ያየናቸው በዛ መሰረት የተሰራ ካልሆነ ከማቴሪያል ዲፊሽንሲ የሚመጣ ዲፌክት ነው። ሶስተኛ ከሌበር ዲፊሽንሲ ማለት ሌበር ላይ 2 ነገር ግልጽ መሆን አለበት። አንደኛ የሰሚ ስኪልድ፣ ስኪልድ፣ አንስኪልድ የሚባል ሌበር አለ። እነኚህ ግን እንደየ አክቲቪቲው ክሩ ፎርሜሽን በሚካሄድበት ጊዜ 2 አንስኪልድ፣ 1 ስኪልድ፣ 1 ምናምን ከተባለ አይ በቃ ገበያ ላይ ስኪልድ የሆነ ስለ አላገኘው ሰሚ ስኪልድ ነው ያረኩት ብሎ ቢያመጣ ኳሊቲው ላይ ችግር እንደሚያመጣ ታሳቢ መደረግ አለበት። ስለዚህ ከሌበር የሚመጣ ሊኖር ይችላል፣ ከማቴሪያል ሊመጣ ከሲሚንቶ ከብረት ከምናምን ሊመጣ ይችላል፣ ከኢኩፕመንት በተለይ እነኚህ ከመንገድ በሚሆንበት ጊዜ በተለይ እነኚህ ሎደር ምናምን የምንላቸው ጋር በተገናኘ ማለት ነው። ይሄ 3ቱ ኮንትራክተሩን የሚመለከት ነው። ቢኮዝ በስፔሲፊኬሽኑ መሰረት ለመስራት ቃል ስለገባ ማለት ነው። 5ኛው ሩት ኮዝ ሰብሰርፌስ ነው። እርዝኩዌክን አይመለከትም። እርዝኩዌክ ቅድም ህግ ላይ ኦልሬዲ ስለጨረስ ነው። ይሄ ከላንድ ስላይድ እና ከሰብሲደንስ ኦፍ ላንድ የመሬት መንሸራተት የመሬት መክዳት የምንለው የስትራክቸር ክራክ ወይም የስትራክቸር መውደቅ ሊያመጣ የሚችል ነው። የማን ነው ታዲያ ኃላፊነቱ? ይሄ ያነጋግራል። ሰብሰርፌስ እንግዲህ ዲዛይኑን ሲያጠና በቀደም እንደተማር ነው ከሪኳርመንቶቹ አንዱ የሰብሰርፌስ ኮንዲሽኖቹን መሬት ነው፣ ውሃ ነው፣ ሮክ ነው የሚለውን ነገር ሁሉ አጥንቶ ነው ዲዛይኑን ያዘጋጀው። ኮንትራክተሩ ሲወዳደር 30 ቀን 45 ቀን ተሰጥቶታል። ኦፍኮርስ ኢንጂነሪንግ ዶክመንቱም ተሰጥቶት ቬሪፋይ አድርጓል። ኦፍኮርስ ፒፒኤ ክሎዝ 4 እንደሚለውም ዱ ዲሊጀንስ አለበት። ይህን ቬሪፋይ ማድረግ አለን ብለናል። ግን ህንፃው ከተሰራ ወይም ካለቀ በኋላ ወይም እየተሰራ ክራክ ቢያደርግ በዚህ በሰብ ሰርፌስ ሁኔታ ዲፌክት ይገጥመናል። ፕሮጀክቱም ሊቆም ይችላል። ይሄ ትልቅ ሪስክ ነው። አንዱ የሊቲጌሽን ኤሪያ ይሄ ሆኖ ሊመጣ ይችላል። የማን ነው ያነጋግራል። ሁለተኛው ኢምፓክት ቤዝድ ዲፌክት ነው። ይሄ ስትራክቸራል ዲፌክት እና ፋንክሽናል ዲፌክት የምንለው ነው። ስትራክቸራል ዲፌክት እንግዲህ ከባድ ነው። የህንፃው ወይንም የፕሮጀክቱ ስትራክቸር ኢንቴግሪቲ ወይም ሶሊዲቲ አደጋ ላይ ነው ማለት ነው። ይሄ ከፋውንዴሽን ሊጀምር ይችላል። ሱፐር ስትራክቸር ላይ ያለ ችግር ሊሆን ይችላል። እንዴት ነው ረሜዲ ሊደረግ የሚችለው? ኢንጂነሪንግ ዋይዝ ረሜዲ ሊኖረው ይችላል። ረሜዲ ከሌለው ግን አንሴፍ ስትራክቸር ወይም አንሴፍ ቢልዲንግ ነው የሚሆነው።
ያ ሁሉ የተደከመበት ህንፃ ወደ ማፍረስ ሊሄድ የሚችልበት አጋጣሚ ሊኖር እንደሚችል ሪስኩ ታዲያ ላይ ማን ላይ ነው የሚወድቀው? ሌላው ፋንክሽናል ዲፌክት ነው። እንግዲህ በሩ አይሰራም፣ መስኮቱ አይሰራም ምናምን ሊሆን ይችላል። ሽንት ቤቱ አይሰራም። ቀላል ሊሆን ይችላል። ግን አንዳንዴ ፋንክሽናል ዲፌክት የት ይቆማል፣ ስትራክቸራል ዲፌክት የት ይጀምራል አነጋጋሪ ሊሆን ይችላል። አንድ ጊዜ የሆነ ትልቅ ቢልዲንግ አልቆ ምን ተብሎ ሆል ኤሌክትሪካል ሲስተም አይሰራም። ካለቀ በኋላ ማለት እንግዲህ ለታሰበው ዓላማ ሊፍቱም አይሰራም፣ ክፍሎቹም ሩም እንትን የላቸው፣ ምንም የላቸው፣ ኤሌክትሪካል ሲስተም የላቸው፣ ኤቭሪቲንግ አይሰራም። ይሄ ስትራክቸራል ነው ወይስ ፋንክሽናል ነው? ይሄ ኢንጂነሮቹ በደንብ አድሬስ ሊያደርጉ ቢኮ አንዳንዴ ድንበሩ የት እንደሆነ ያስቸግራል። ሶስተኛው ዲፌክት ታይም ቤዝድ ነው። ይሄ ሁለት አይነት ዲፌክቶች አሉ። እዚህ ለሎየሩም በጣም ኢምፖርታንት ነው ዲስከስ ሲደረግ። አንደኛው ኦብዘርቨብል ዲፌክቶች ቢባሉ ፓተንት ዲፌክት ይባላል። የሚታዩ ኦብዘርቭ እንግዲህ ቅድም ከታይም አንጻር ዲስከስ ስናደረግ ዱሪንግ ኮንስትራክሽን ታይተው ረሜዲ እየተደረጉ የመጡ ከሆኑ እነኚህ ፓተንት ዲፌክቶች ናቸው። አፖን ኮምፕሊሽን የታየ ዲፌክት ኖሮ ረሜዲ እየተደረገ ከመጣ ይሄ ፓተንት ዲፌክት ነው፣ ይታያል። ኦብዘርቨብል ዲፌክት ይባላል። ዱሪንግ ዲፌክትስ ላይቢሊቲ ፔሪየድ አንደኛ ርክክብ ሲደረግ የተመዘገቡ ዲፌክቶች አሉ። በዛ ፔሪየድ ውስጥ ደግሞ ሪቪል የሚያደርጉ ፓተንትድ የሚሆኑ ኦብዘርቨብል የሚሆኑ ካሉ እነኚህ ፓተንት ዲፌክት ይባላሉ። ስለዚህ ይሄ በኮንትራት የሚገዙ ናቸው። ኢንጂነሩ በሚሰጠው ትዕዛዝ እና በስናግ ሊስቱ መሰረት ኮንትራክተሩ አድሬስ የሚያደርገው ነው። ሁለተኛውና ዋናው ላተንት ዲፌክት የሚባለው በሊገል ዋራንቲ ፒሪየድ ቅድም ባልነው 10 ዓመት ውስጥ ሊገጥም የሚችል ኮንትራቱ ጊዜ ውስጥ አላጋጠመንም፣ ፋይናል ርክክብ አድርገናል። ነገር ግን ከ2 ከ3 ዓመት በኋላ የሆነ ላተንት ዲፌክት ሪቪል እያደረገ የመጣው ይሄ በሁለት መልክ ሊመጣ ይችላል። ሜጀር ክራክ ኦፍ ዘ ስትራክቸር መልክ ሊመጣ ይችላል፣ ወይም ቶታል ኮላፕስ ኦፍ ዘ ስትራክቸር ሊመጣ ይችላል። ለዚህ በተለይ በኮንስትራክሽን ምክንያት ከሆነ ኮንትራክተሩ ተጠያቂ እንደሆነ ነው ህጉ ደምድሞ የሚነሳው። ግን እንዴት አወቅከው ነው? የኮንስትራክሽን መሆኑን በምናወቅ የዲዛይን ቢሆንስ? ምናልባት የኮንስትራክሽንም እንደተባለው ቢሆንስ? እንዴት አወቅ? የኦፕሬሽን ቢሆንስ? ወይስ የሌላ ኢንተርቪኒንግ ፋክተር ቢሆንስ? የርዝኩዌክ ቢሆን፣ የላንድስላይድ ቢሆን ምናምን የሚለውን ነገር በደንብ ማየት ያስፈልጋል። እዚህ እንግዲህ ብዙ ሁለት ነገሮችን በደንብ ማየት ያስፈልጋል። አንደኛ ኢንቨስቲጌሽን ይፈልጋል። አንድ ስትራክቸር ሲወድቅ፣ ሲታመም ወይ ሲሞት፣ ኮላፕስ ሲያደርግ ወይ ሲወድቅ ኢንቨስቲጌሽን ዲያግኖዝ መደረግ አለበት። ማለት በምን ምክንያት ሞተ፣ ወደቀ፣ ታመመ የሚለው ልክ አሁን የሰው ልጅ በአጋጣሚ ህይወቱ ሲያልፍ ፖስትሞርተም እንደሚሰራ ሁሉ ማለት ነው። ስለዚህ የስትራክቸር ፖስትሞርተም መሰራት አለበት። ይህን የሚሰሩ የተለያዩ ኢንጂነሮች አሉ። ፎረንሲክ ኢንጂነርስ ይባላሉ። ፊልዱም ፎረንሲክ ኢንጂነሪንግ ይባላል። የስትራክቸራል ኢንጂነሪንግ አካል ነው። በዛ ሂደት መሰረት ነው ኢንቨስቲጌት አድርገው ዶኩመንቱን አይተው የግንባታ ሂደቱን አይተው ቅድም ያልናቸውን ዶኩመንቶች በጠቅላላ እንዴት ነበር የተገነባው፣ ኢንስትራክሽን እንዴት ነው የተሰጠው፣ መሀል ላይ ኮሚኒኬሽን ነበር ወይ፣ ችግር ነበር ወይ፣ ነው ሪሊ አሁን ነው ሪሊ የተከሰተው የሚለውን ነገር እና በምን ምክንያት ነው የሚለውን ነገር ከደመደሙ በኋላ ኃላፊነቱን ማን ሊወስድ እንደሚችል ደምድመው ቴክኒካል ሪፖርት፣ ኢንጂነሪንግ ሪፖርት ለኢምፕሎየሩ ወር ለጠየቃቸው አካል የሚያቀርቡበት ሂደት ነው። ስለዚህ ዲፌክት በጣም ትልቁ ሪስክ ነው። አከራካሪ ሆኖ የሚመጣው ለምን የባለሙያ እይታ ይፈልጋል። ለምን ማንም ተነስቶ አይ ንፋሱ ነው የጣለው ልትል አትችልም። አይ ፋውንዴሽኑ እኮ ችግር ነበረው ያኔ መባል አይችልም። ስለዚህ the whole document requires the re-establishment of the true cause for the collapse or damage of structure ይፈልጋል። ይሄ ፎረንሲክ ኢንጂነሮች እንደውም አንድ ጊዜ ዛሬ 4 ዓመት ተጋባዥ ፕሮፌሰር ሆኜ የ5 ኪሎ ፒኤችዲ የሚማሩ የስትራክቸር ኢንጂነሮችን ከህግ አኳያ እንዴት ይታያል፣ እንዴት ነው ፕሬዘንት የሚሆነው፣ ሚናቸው ምንድን ነው፣ ግዴታቸው ምንድን ነው የሚል 4 ሰዓት የፈጀ ሌክቸር መስጠቴን አስታውሳለሁና
በጣም ኢምፖርታንት ነው። ስለዚህ ዲፌክት ካለ በተለይ እንደዚህ ኮላፕስ ካለ ሜጀር ክራክ ካለ ኃላፊነቱን ለመወሰን ኮዙን ማጥራት ይፈልጋል። በዲዛይን፣ በኮንስትራክሽን፣ በኦፐሬሽን ወይም በሌላ ምክንያት መሆኑን ማረጋገጥ ይፈልጋል። ኳሊቲ ላይ እዚህ ካልን ወደ ስኮፕ እንሄዳለን። ኳሊቲ ላይ የሚነሳ ካለ እናያለን። እሺ አቶ ዘውዱ ያው እንግዲህ ሰዓታችንም የገደብን ነው። አለቀ። ይሄ ውይይት እንዴት መቼ እንደሚያልቅ እንግዲህ መቋጫውን እንቀጥልበታለን። 2019 ነሐሴ። አይ ትልቅ ፕሮግራም ነው። አጋጣሚ ብዙ ሰዎች አስተያየት እየሰጡበት ነውና እንቀጥላለን። አድማጮቻችን ስታዳምጡት የቆያችሁት ዲጂታል ነጋሪት የራዲዮ ፕሮግራም ነው። ዲጂታል ነጋሪት የራዲዮ ፕሮግራም ዘወትር እሁድ ከቀኑ 7 ሰዓት እስከ 8 ሰዓት በኮቨናንት አቤት ጥብቅና ድርጅት ከአራዳ ኤፍኤም 95.1 ጋር በመተባበር ወደ አድማጮች የሚቀርብ ሳምንታዊ የህግ ፕሮግራም ነው። እስካሁን አብረናችሁ የቆየ ነው ከአቶ ዘውዱ ተፈራ ወርቄ ጋር ስለ ኮንስትራክሽን ውሎችና ስለ ኮንስትራክሽን ህግ ነው ስንወያይ የነበረው። አብሬያችሁ የቆየሁት እኔ ጠበቃ ፍቃዱ አንዳርጌ እንዲሁም በቴክኒክ ክፍሉ አቤል አብሮን ነበረ። እንግዲህ በቀጣይም ውይይታችን ይዘን እስከምንመለስ መልካም ሳምንት። ስኮፕ የሚለውን ይሄ ቫሪዬሽን የሚባለው በጣም ትልቅ ኮንሰፕት ጥያቄያችሁ ላይም ባለፈው አንስታችሁ ስለነበረ በሁለት መልክ እናየዋለን። በኢንስትራክትድ ቫሪዬሽን ኢንጂነሩ የሚያዘው የለውጥ ትእዛዝና ኢንተርናሽናል ኮንትራክት ደግሞ አድሬስ የሚያደርገው ቫሊዩ ኢንጂነሪንግ የሚባል ከስኮፕ ማኔጅመንት ጋር ይገናኛል። ሁለቱን ይዘን ቀጥታ እንወያያለን ማለት ነው። እናመሰግናለን።